የአዲስ አበባ ከተማ ቦታዎችን በግልጽ የሚጠቁም አዲስ የሞባይል አፕሊኬሽን በኢትዮጵያ ተሰራ። ዛሬ ዓለም የጂፒኤስ ቴክኖሎጂ ዙሪያ ከፍተኛ ለውጥ ላይ በደረሰችበት ሰዓት አብዛኞቹ የአፍሪካ ሀገራት መነሻና መድረሻን ለማወቅ ወይም ደግሞ የአንድን ቦታ ትክክለኛ አድራሻ ለማወቅ ሰዎችን በመጠየቅ ወይም ደግሞ ምልክትን በመጠቀም አንድ ትልቅ ዛፍ አለ፣ ከሱ ልፍ ብለህ ስትሄድ ፎቅ ታያለህ፣ ከዛ ታጠፍና ትንሽዬ ሱቅ አጠገብ ስትደርስ ወደ ግራ ታጠፍ አይነት ልማዳዊ አሰራር ላይ ይገኛሉ። ጂፒኤስ ቴክኖሎጂን በመጠቀም የሚሰሩና አቅጣጫን በቀላሉ የሚመሩን ወይም ደግሞ የምንፈልገውን አድራሻና ቦታዎች በቀላሉ የሚጠቁሙን የሞባይል አፕሊኬሽኖች በጣም አስፈላጊ ናቸው። ይህንኑ ለማድረግ ስለሚጥርና አድራሻ የሚል ስያሜ የተሰጠው ይህ የሞባይል መተግበሪያ በከተማዋ ውስጥ ያሉትን እያንዳንዱን ቦታ በመንገድ ስም፣ በንግድ ቤት ስያሜ፣ በመንግስት መስሪያ ቤቶች በግልጽ ተሰይሞ ይታያል። የአፕሊኬሽኑ ሰሪ አቶ ቴዎድሮስ ኃይለ ገብርኤል እንደተናገረው አድራሻ ከጉግል ማፕ ልዩ የሚያደርገው የጉግል ማፕ መረጃ ሰጪው ላይ የተመሰረተ ሲሆን አድራሻ ግን ራሱ የንግድ ቦታዎችን ሲቀይሩ፣ የመንገድ ስያሜዎችን ሲለዋወጡ ወይም ደግሞ የመንግስት መስሪያ ቤቶች ሲቀያየሩ ወዲያውኑ የሚቀየር ነው። ይህ አዲስ አፕሊኬሽን በተለይ ለከተማዋ እንግዳ ለሆኑ ሰዎችና ለነዋሪዎችም በርካታ ጥቅም እንዳለው ታውቋል። ኢትዮጵያ አዲስ አበባ ውስጥ ያደግኩት እስከ 10ኛ ዓመት ድረስ፣ እስከ 7ኛ ክፍል ደግሞ ኒውዮራ ትምህርት ቤት ተማርኩኝ። ከ7ኛ ክፍል በኋላ ወደ አሜሪካ ሄድኩኝ። አሜሪካ ስንሄድ እስከ ኮሌጅ ድረስ እዛ ነው ከፍተኛ ኮሌጅ የጨረስኩት ማለት ነው። እስከ ማስተርስ ድረስ ነው የተማርኩት። ማስተርሴን በጂአይኤስ ፕሮፌሽናል ነው የጨረስኩት። ከዛ በፊት ደግሞ በኤንቫይሮንመንታል ሳይንስ የጨረስ ነው። ኤንቫይሮንመንታል ሳይንስ እንማር ወደ ጂአይኤስ የሚወስዱ ክላሶች ወስጄ በጂአይኤስ ማስተርሴን ጨረስኩኝ እና ኤንቫይሮንመንታል ሪሶርስ ወደ ሶይል ኬሚስትሪ የተማርኩት በኤንቫይሮንመንታል ሳይንስ። ስለ አድራሻ እሱን ለመስራት የፈለኩበት ምክንያት አንደኛው ብዙ ጊዜ እዚህ ሀገር ስመጣ ቤተሰብ እዚህ ስላለ ለመጠየቅ ስንመጣ በታክሲ ነው ሁሉ ጊዜ የምንንቀሳቀሰው ከቤተሰብ ጋር ማንሄድ ከሆነ እና ሁሉ ጊዜ ወደ ታክሲ ሲሄድ የቱ ጋር ታክሲ መያዝ እንዳለብኝ፣ ወዴት መሄድ እንዳለብኝ ሁሉ ጊዜ ይቸገር ነበር እና እሱን ለማስተካከል ወይም እሱን ለራሴም እንኳን ፈልጌ እንዴት አድርጌ ነው ማወቅ የምችለውን አይነት ብዬ ሳስብ ይሄን አይነት አፕሊኬሽን የለም በአገር ላይ። ሁሉ ጊዜ ሄደ መጠየቅ አለብህ ሰውን። ከዚህ አንድ ቦታ ስትሄድ የት ጋር ታክሲ መያዝ አለብኝ፣ የት መሄድ ያለብኝ የሚል ነገር መጠየቅ ስለነበረብኝ የራሴን አፕሊኬሽን ለመስራት በሱ አይነት አስተያየት ጀመርኩኝ እና ዝም ብዬ በታክሲ በየቦታው ሲሄድ በጂፒኤስ ትራክ ማድረግ ጀመርኩኝ እና አሁን የቱ ጋር ታክሲ እንደሚያዝ፣ ታክሲ ቤት አቅጣጫ እንደሚሄድ ራውቱን ሰራውኝና ወደ ማፕ አፕሊኬሽን ለመቀየር ሳስብ ለካ የለም፣ ይሄ አፕሊኬሽን የለም። ማፕ ላይ ፈልገ እንዴት አድርገህ ማውጣት እንደምትችል የለም ነበር የታክሲ ራውቶችን፣ የታክሲ ቦታዎችን። ስለዚህ በዛ ጋር ጀመርኩኝና ወደ በሙሉ ሎኬሽኖች አዲስ አበባ ያሉትን ሎኬሽኖች በጂፒኤስ ታግ ቢደረጉ ይሄንን ለእኔም ብቻ ሳይሆን ለሁሉም ሰው ይረዳል በሚል አይነት አስተያየት ነው የጀመርኩት። መጀመሪያ የጀመርነው ዴታ ኮሌክሽን ስንጀምር ሁሉንም ነገር መያዝ አለብን ተብሏል። ስለዚህ ካቴጎሪ ሰራንለት ማለት ነው። ካቴጎሪ ስንሰራለት ብዙ አይነት እንትኖች አሉት ዝርዝሮች። ስለዚህ ባንክ አለ፣ ሆቴል አለ፣ ቀበሌ ሱቆች አሉ፣ አርከበስ ሱቆች አሉ፣ የተለያዩ ነገሮች ውስጡ ገብተዋል። ስለዚህ አሁን አንድ ቦታ ለመሄድ ስትፈልጊ ማለት ነው በካፌ ቦሌ ብለህ ሰርች ብታደርግ
ካፌ ብሎ ቦሌ አካባቢ ያሉትን ካፌዎች ያሉትን ቦሌ አካባቢ ያሉትን ካፌዎች አውጥቶ ያሳያል ማለት ነው። ከፈለክ ደግሞ ዝም ብለህ ካሳንቺስ ኤሪያ ብለህ ሰርች ብታደርግ ካሳንቺስ ቦታ የካሳንቺስ የሚባለውን ሰፈር አውጥቶ ያሳያል። እና እኛ ያደረግነው ለሁሉም ነገር እንዲካሄድ ነው። አሁን በሰፈር አንድ ቦታ ሰፈር ማታውቀውን ሰፈር ለመሄድ የምትፈልግ ከሆነና የሰው ሰፈሩን ስም ከሰጠ ያንን ሰፈር እኛ ውስጥ እናስገባለን ማለት ነው እና እዛ ውስጥ ታገኘዋለህ። ወይንም ባንክ የሆነ ባንክ በብራንቹ መሄድ የምትፈልግ ከሆነ አቢሲኒያ ባንክ ገርጂ ሰፈር ብለህ ሰርች ብታደርግ ታገኘዋለህ እዛ ውስጥ። እኛ ለማቃለል ነው ሁሉንም ነገር የሰራ ነው። በሎኬሽን በካቴጎሪዎች አሁን ኤቲኤም ማግኘት የምትፈልግ ከሆነ ኤቲኤም ቦሌ ወይም ኤቲኤም አዋሬ ብለህ ሰርች ብታደርግ ታገኘዋለህ እና ሁሉንም ነገር ለመያዝ አስገብተናል እኛ ዴታቤዝ ውስጥ። ያሌለ ካለ እንትን ማድረግ ይቻላል። ሰጀስትን አድርጎ ሄደን እኛ ኮሌክት እናደርጋለን። ይሄ አፕሊኬሽን አሁን የሚሆነው በነፃ ነው። ምክንያቱም እኔ በነፃ ያደረኩበት ምክንያት ያስቸግራል እንትን ለማድረግ ቦታ ለማግኘት ከአንድ ቦታ ወደ አንድ ቦታ ለመሄድ ሁሉ ጊዜ ችግር ነው። እንትን አንድ ቦታ ይቀየራል፣ ማንም ሰው አያውቀውም እና ይሄ ሰፈር ነው ይልሃል። ያ ሰፈር ብዙ ሰው አያውቀውም እና ደግሞ እኔ የማስበው ለወደፊት ይሄ አፕሊኬሽን ለኢትዮጵያ እድገት በሚል አይነት አስተያየት ነው ያስኩት። ለጊዜው ምንም ቻርጅ እያደረግን አይደለም። ወይም ወደፊት ሰው ከለመደ በኋላ ያው ከመንግስት ድጋፍ ሄልፕ ካገኘን እሱ ላይ ነው ትንሽ ቻርጅ ለማድረግ የምንሞክረው እንጂ ለጊዜው ሁሉም ሰው ይጠቀምበት፣ ይልመደው። ይሄ ነገር አስፈላጊ ነው። በአዲስ አበባ ላይ በኢትዮጵያ ላይ የለም ይሄ እንደዚህ አይነት አፕሊኬሽን። የተወሰኑ አፕሊኬሽኖች አሉ በእንግሊዝኛ ብቻ ሰርች የሚያደርጉ ወይም ትንሽ ዴታ ይዘው የሚንቀሳቀሱ። ግን እኛ ከቤት ጀምሮ እስከ ህንፃ ድረስ ወይም እስከ ሰፈር ድረስ ማግኘት ይቻላል ሎኬሽን። እና ይሄንን የምንፈልገው አንደኛው ሰው እንዲጠቀምበት የምንፈልገው አንድ ጊዜ ሰው ከለመደው ሌሎች ነገር ላይ መሳፋት ይቻላል። አሁን ከቤት እስከ ቤት ዲሊቨሪ ማድረግ ብዙ ሰው እያደረገ አይደለም። እኛ ይሄንን እንዲስፋፋ እንፈልጋለን። ምክንያቱም አንድ ጊዜ ይሄ ከተለመደ ወደ ኢ-ማርኬት ገብቶ ሰው የፈለገውን ኦርደር ያደረገ እንትን መጨነቅ የለበትም። ቤትን ያገኘኛል አያገኘኝም፣ ወይንም ሩቅ ነው ይሄ ሩቅ አይደለም። ለታክሲዎች አሁን ቻርጅ ሲያደርጉ ላዳም ሆነ ወይም ይሄ በሚተር የሚሰሩት እናውቃለን። ከዚህ በኋላ እናውቃለን ምን ያህል ዲስታንስ እንደሆነ ከአንድ ቦታ ወደ አንድ ቦታ ስንሄድ ማለት ነው። ስለዚህ ያንን ዋጋ እያወቅን ነው ቻርጅ የምንደረገው ማለት ነው። ዝም ብሎ እነሱ ባሰቡት አይደለም ከዚህ በኋላ። እና ይሄ ሁሉንም ይረዳል። ለኢንዲቪጁዋል ብቻ ሳይሆን ለቢዝነስም ይረዳል። እያንዳንዱ ሰው ቦታውን ለማወቅ የሚፈልግ ከሆነ ለቱሪዝም ይረዳል። ቱሪዝም አሁን አንድ ሰው ከውጭ ሲመጣ አዲስ አበባ ያሉትን ቦታዎች ካፌዎች ቢሆንም ሚውዚየም ቢሆንም የተለያዩ ነገር ለማግኘት ሲፈልግ በእኛ አፕሊኬሽን ተጠቅሞ እንዲሰራ ነው የምንፈልገው። ይህን አፕሊኬሽን እየተጠቀማችሁ ያላችሁ ጊዜ የሞባይል ክሬዲት ለመጠቀም ብዙ ትንሽ ነው የሚያስፈልገው። በ10 ብር ሞልታችሁ ለሱ ብቻ የምትጠቀሙበት ከሆነ ያቺ 10 ብር አንድ ወር ትቆያለች ብዬ ነው የማስበው። ምክንያቱም ኢንተርኔት የሚጠቀመው በጣም ትንሽ ነው እና በጣም ርካሽ ነው ከሌሎቹ አፕሊኬሽን አስተያየት ጋር ለመጠቀም ብትፈልጉ። ምክንያቱም ሌሎቹ ኦፍላይንም ቢሆኑ እንደኛ ዴታ የላቸውም። ስለዚህ ያንን ዴታ ለመፈለግ ሁሉ ጊዜ ኦንላይን እየገባችሁ በጉግል ሰርች እየተደረገ ነው የሚገኘው። ግን እኛ ጋር ጉግል ሰርች ማድረግ የለባችሁም። እኛ ጋር ሁሉም ነገር እዛ ላይ ተሞልቶ ስለሚቆይ የእኛ ዴታ አፕዴት ሲደረግ እናንተ ጋርም ሁሉ ጊዜ አፕዴት እየተደረገ ነው ማለት ነው። ዳውንሎድ ማድረግ የለባችሁም። በየጊዜ በየ2-3 ሳምንት ወይም በወርም ቢሆን ዳውንሎድ ማድረግ የለባችሁም። እኛ ጋር ሁሉ ጊዜ አፕዴት ስለሚደረግ ኢንተርኔት ላይ የገባችሁ ሰርች ስለምታደርጉ
ሁሉ ጊዜ አፕዴትድ ነው እና ደግሞ በጣም ቺፕ ነው ያን ሎኬሽን ለማግኘት በየቀኑ እንኳን ብትጠቀሙበት ማለት ነው። ስለዚህ ሁሉም ሰው ከ5 ብር ጀምሮ እስከ 100 ብር ያለው ክሬዲት ወይም በዴታ ፕላን እየገዛችን ቢሆን በትንሹም ዴታ ፕላን በ500 ሜጋባይት ብትሆን ያቺ አፕሊኬሽን ትቆያለች ብዙ ጊዜ ክሬዲቱ ይቆያል የኛን አፕሊኬሽን በተጠቀማችሁበት ጊዜ ማለት ነው። ከፌስቡክ ጋር አስተያየት እንኳን ብታደርጉት ፌስቡክ በጣም ነው የሚጠቀመው ከኛ ወይም ጉግል ማፕም ብትሰርች ብታደርጉ ከኛ በላይ ነው የሚጠቀመው ጉግል ማፕ። በዛ አስተያየት ብታደርጉት የኛ ይሻላል ከጉግል ማፕ። ምክንያቱም we have full detail information የምንሰጣችሁ። ሁለተኛ ደግሞ ዴታውን ዳይሬክሽን ካገኛችሁ በኋላ አፍ አድርጋችሁ መጠቀም ትችላላችሁ። ግዴታ ኦን መሆን የለበትም ከአንድ ቦታ ወደ አንድ ቦታ እስከምትሄዱ ድረስ ማለት ነው። ያው አቅጣጫ ስትቀይሩ እንደገና ኢንተርኔት ያስፈልገዋል። ምክንያቱም እንደገና ገብቶ ሰርች አድርጎ መምጣት አለበት ማለት ነው። የኛ አፕሊኬሽን አሁን በዴስክቶፕ ከሆነ ያው ግዴታ ኢንተርኔት ያስፈልገዋል። ምክንያቱም በብራውዘር ስለሆነ የሚሰራው ኢንተርኔት ያስፈልገዋል። ለብራውዘሩ ዳላፕ ከሆነ ትንሽ ጊዜ ይፈጃል ዴታውን ሎድ አድርጎ እስከሚጨርስ ድረስ። ግን ፋይበር ኦፕቲክ ስለሆነና ትንሽ ከፍ ላለ ስፒድ ኢንተርኔት ከሆነ ቶሎ ሎድ ያደርጋል። ምክንያቱም የኛ ብዙ ዴታ አፕሊኬሽን ላይ አልጫነውም። አንተ ሪኩዌስት ስታደርግ ብቻ ነው አንድ ነገር ጥያቄ ስትሰጠው ራሱ ዴታውን የሚያመጣው እንጂ ብዙ አያስፈልገውም፣ ኢንተርኔት አያስፈልገውም፣ ዴታ ፕላን አያስፈልገውም። እሱን ለመጠቀም አፕሊኬሽን ላይ የሞባይል አፕሊኬሽን ላይ አድራሻ የሚለው አፕሊኬሽን ላይ ግን ያው ግዴታ እሱም ኢንተርኔት ያስፈልገዋል ለማለት ዳይሬክሽን ለማግኘት ወይንም አንድ ቦታ ለማግኘት በሰርች ጉዳይ ማለት ነው። ያው ይሄ አሁን አንደኛው የሚያስቸግረው አፕሊኬሽን ኦፍላይን ኬፓብል ስላልሆነ ግዴታ አንድ ቦታ ለማግኘት ሲፈለግ በኢንተርኔት ነው የሚፈልገው እና ግን ጥሩነቱ የኛ አፕሊኬሽን ብዙ ዴታ አይፈልግም። በወር ውስጥ በአብዛኛው ብዬ ማስበው ከ10 እስከ 20 ሜጋባይት ነው የሚጠቀመው እና እሱ በጣም ትንሽ ነው በወር ለመጠቀም። ኤቭሪዴይ የሚጠቀሙ ቢሆን የዛን ያህል አይፈጅም። ምክንያቱም ዴታው ትንሽ ነው ኢንተራክሽን ያለበት ምክንያት። ለዳይሬክሽንም ያው እሱም ኢንተርኔት ያስፈልጋል። ግን አንድ ጊዜ ዳይሬክሽን ካገኘ በኋላ አፍ ብታደርጉት ያንን ዳይሬክሽን የተከተላችሁ መሄድ ይቻላል። ያው እንዳልኩት ለግለሰብም አለ ወይንም ለዲሊቨሪ የሚሆኑ ታክሲዎች እነዚህ ፕራይቬታይዝ ለሆኑ ኢንዱስትሪዎች ነው ቅድሜ የነገርኩህ። ለገቨርንመንት ደግሞ አሁን ለእሳት አደጋ ወይንም ለአምቡላንስ ለሆስፒታል አምቡላንሶች አሁን አንድ ሰው ሲጎዳ ወይንም አንድ ሰው ሲታመም አምቡላንስ መድረስ ካለበት ያ ሰው በሰፈር መሄድ የሌለባቸውም። ወይንም አንዳንድ ተሳስቶ አጠገብ ላጠገብ ያሉ ሰፈሮች አንዳንድ ሰው እዛ ሌላ ሰፈር ያለበት መስሎት ቢናገር ሌላ ቦታ ነው የሚሄደው አምቡላንሱ ማለት ነው። ስለዚህ ጊዜ እንዳይፈጅ ወይንም የሰው ህይወት እንዳይጎዳ አንድ ሰው ያንን አምቡላንስ እየጠበቀ ሰው እንዳይጎዳ ወይም እንዳይሞት አምቡላንስ እየጠበቀ ይሄ አፕሊኬሽን ይረዳል። አሁን አንድ ሰው ቤት ቢታወቅና ያ ቤት አምቡላንሱ መሄድ ካለበት ቀጥታ በእኛ አፕሊኬሽን እየተጠቀመ የቱ ጋር መሄድ እንዳለበት፣ የትኛው መንገድ መጠቀም እንዳለበት ወይም የትኛው ሾርትከት እንደሆነ መሄድ ይችላል እዛ ድረስ ማለት ነው። እንደዛ ነው ለእሳት አደጋም። እሳት አደጋ አሁን እሳት እዚህ ቦታ አለ ተጀምሯል ሲባል እነሱ ያው ጭሱ መጠበቅ የለባቸውም ለማየት የኛን አፕሊኬሽን ተጠቅሞ ዳይሬክትሊ እዛ ጋር እንዲወስዳቸው ያደርጋቸዋል ማለት ነው። ሌላ ደግሞ ያው መብራት ሲጠፋ የት ሰፈር ጠፋ ተብሎ ከሚናገር ይሄ ቤት መብራት ጠፍቷል እንደዚህ ተጠቃጥሏል ተብሎ ቢናገራቸው እነሱ ያ ቤትን ቀጥታ ሄዶ ማግኘት ይችላሉ። ለቴሌ ወይም ለመብራት ድርጅት የሆነ ብልሽት ሲኖር ለቤቶች ወይም ቦታ ላይ አሁን አንድ ትራንስፎርመር ሲበላሽ የሆነ ቤት አጠገብ ከሆነ ያ ቤት ከዛ ቤት ጋር ይያያዝና ያ ትራንስፎርመር ማለት ነው
አሁን እዚያ አካባቢ ጠፋ ሲባል ብልሽት አለ ሲባል ያንን ትራንስፎርመር ለማግኘት ከቤቱ ጋር ብናያይዘው ያንን ቦታ ሄዶ ማግኘት ይችላሉ። ኢንስቴድ ኦፍ ሌላ ቦታ እዚህ ጋር ነው የጠፋው እንደዚህ እያሉ ከሚፈልጉ ማለት ነው። the same for internet ሁሉ ጊዜ እዚህ ጋር ነው እያሉ ከሚነጋገር በዛው ቀጥሎ መሄድ ይችላሉ ማለት ነው። the biggest challenge ለኛ ብዬ ማስበው ዴታ ኮሌክሽን ላይ ነው። ምክንያቱም ማአት ሰው ዴታ ሪኮርድ ያደረገ ሲሰጠን ቬሪፋይ አድርገን ክሊን አድርጎ ማስቀመጥ ብዙ ጊዜ የፈጀብን እሱ ነበር። በአንድ አመት ውስጥ ወደ 50,000 ሎኬሽን ነው ኮሌክት ያደረግነው እና እሱን ኮሌክት ለማድረግ በጣም ችግር ነበረ። ግን ያው አንድ ችግር ስንፈታ ሌላ ችግር እየመጣ ነው ለማስተካከል ይሄን ነው። ሌሎች አፕሊኬሽኖች አሉ በደስክቶፕ ብቻ የሚሰሩ። አሁን አዲስ ማፕ እኔ እስካሁን ድረስ እንደማውቀው ከሆነ የሞባይል አፕሊኬሽን የላቸውም። ሌላ ደግሞ ከኛ ጋር ትንሽ የሚያለያያቸው የኛ እስከ ቤት ድረስ የሚያስኬድ ዳይሬክሽን ያወጣል። ሁለተኛ ደግሞ እስከ የቤት ቁጥር ፈልገ ማግኘት ትችላለህ። የነሱ የተወሰኑ ድርጅቶች እና ቢዝነስ ኔሞች አላቸው። ከዛ በላይ ብዙ ማቀው የለም ስለነሱ። አንዳንድ ቦታ ላይ ሪቪው መጻፍ ይቻላል በእነሱ። እነሱ ይጠይቃሉ እዚህ ቤት ከመጣ ሪቪው ስጠን ብሎ ሬት ማድረግ ይቻላል ቢዝነሶች በእነሱ አፕሊኬሽን ላይ ማለት ነው። የኛ አፕሊኬሽን ትንሽ የሚቀይረው እሱ ላይ ለጊዜው ሪቪው ማድረግ አይቻልም፣ ግን የቤት ቁጥር፣ የመንገድ ቁጥር፣ የቢልዲንግ ስም፣ የህንፃ ስም ይነግርሃል። እስከ እንትን ድረስ የሰፈር ስም ሰርች ማድረግ ትችላለህ። ኤንድ ኦልሶ ስለ ዳይሬክሽንም ማግኘት ይቻላል። ዳይሬክሽን ስትፈልግ ከዚህ ቦታ ወደዚህ ቦታ ውሰደኝ ብትለው ራሱ ያሳያል። ይህን አፕሊኬሽን ለሁሉም ሰው እንዲጠቀምበት በአማርኛ በእንግሊዝኛም ሰርተነዋል። ስለዚህ አሁን በደስክቶፕ ላይ መጠቀም የምትፈልግ ከሆነ adrasha.io ወይም eadrasha.com ብለህ ስትገባ ሁለት ኦፕሽን አለ። በአማርኛም ሰርች ማድረግ ትችላለህ፣ በእንግሊዝኛም ሰርች ማድረግ ትችላለህ እና ከላይ ያለች ቋንቋ መቀየሪያ ላንጉዌጅ የምትል እሷን ቀይረህ በአማርኛ ሰርች ስታደርግ አሁን ካሊስ ካፌ ብትል የካሊስ ካፌ በአማርኛ ሰርች ማድረግ ትችላለህ። ወይም ካፌ የሚለውን በአማርኛ ካፌ ብለህ ሰርች ማድረግ ይቻላል። ቡና ቤትም አለ። ቡና ቤት ከፈለክ በጀበናም የሚሸጡም እንትን ሪኮርድ አድርገናቸዋል። ሬጉላር ካፌ የሆኑትን እነሱን ሪኮርድ አድርገናቸዋል እና ይነግርሃል የሺ ቡና የሚለን ወይም በትንሹ የአንድ ሰው ስም ቡና ብለህ ሰርች ብታደርግ ታገኘዋለህ። ሌላ ደግሞ በአንድሮይድም አሁን አንደኛው አፕሊኬሽን እየለቀቅን ያለ ነው። ቅርብ ጊዜ በአንድሮይድ የሚሰራ አፕሊኬሽን አድራሻ የሚላለ እና ሰርቹ ላይ በአማርኛ ሰርች ማድረግ ያው ፊደሉ መቀያየር ብቻ ነው የሚያስፈልገው።